ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሚኪያስ ሚዲያ ነው። ለዕለቱ ይሆናሉ ያልናቸውን መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን ሰብስክራይብ እንድታደርጉንና አብሮነታችሁ እንድታረጋግጡ በአክብሮት እንጋብዛለን። እስካሁን ለምትከታተሉን በሙሉ ደግሞ ምስጋናችንን ከወዲሁ ለማቅረብ እንወዳለን። ወደ ዕለቱ መረጃ እንግዲህ እናልፋለን። የመጀመሪያው መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ይመለከታል። ሌተናል ጄኔራል ታደሰ ወረደ በአሁኑ ወቅት ጫና ውስጥ ገብተዋል እየተባለ ነው። በህወሓት አማካኝነት ታጭተው በጠቅላይ ሚኒስትር አብይ አህመድ ይሁንታ የተሾሙት ጄኔራል ታደሰ ወረደ በትግራይ ጦር አዛዦች ከፍተኛ ጫና እየተደረገባቸው ይገኛል በማለት አንዳንድ የመረጃ ምንጮች እየዘገቡ ይገኛሉ። በአቶ ጌታቸው ረዳ አንደበት ወሳኝ ስራ ሲኖር ስልክ አጥፍቶ ይጠፋል የተባሉት ጄኔራል ታደሰ እንደምንፈልገው እንዳንራመድ እንቅፋት ሆኖብናል በሚል በህወሓት ጥርስ ተነክሶባቸዋል። በቅርቡ የተቋቋመውና ከቀበሌ እስከ ዞን መዋቅር የተዘረጋው የትግራይ ብሔራዊ ኮሚቴ በአሁኑ ወቅት የጄኔራሉ ስልጣን የመጠቅለል እንቅስቃሴ እያደረገ ነው እንደተባለ ተነግሯል። በዚህ ጉዳይ ዙሪያ እንግዲህ ይፋዊ የሆነ ማብራሪያ ከህወሓትም ሆነ ከሌሎች የሚመለከታቸው አካላት አልተሰጠም። ሌተናል ጄኔራል ታደሰ ወረደ ወደ ስልጣን ሲመጡ በአቶ ጌታቸው ረዳ የስልጣን ዘመን ወቅት ያልተፈጸሙና ተስፋ የተጣለባቸውን ተግባራት እስካሁን ድረስ ለመፈጸም አልቻሉም በማለት የተለያዩ ለህወሓት ቅርበት ያላቸው አክቲቪስቶች ሲተቿቸው ይገኛሉ። በተደጋጋሚ ጊዜ ወደ ፌዴራል መንግስቱ ወርቅ ይልካሉ። ነገር ግን በምላሹ ለክልሉ የሚያስፈልገውን እንደ ደሞዝና ጥቅማ ጥቅም አይነት ጉዳዮችን ማሳካት አልቻሉም። ሁሌ መጮህ ነው ስራቸው። ምንም የተለየ አዲስ ነገር አላመጡም። ተፈናቃዮችም እንዳሉ ናቸው። ወደ ነበሩበት ቀየም ደግሞ አልተመለሱም በማለት እነዚሁ አክቲቪስቶች እንግዲህ ትችታቸውን ሲያቀርቡ ነበር። በሌላ በኩል ደግሞ የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ወይም ደግሞ በአህጽሮተ ቃሉ ጂኤስቲኤስ ተብሎ የሚጠራው ተቋም በስማችን የውሸትና ህገወጥ መግለጫ ወጥቷል አለ። ዓለም አቀፉ የትግራይ ምሁራንና ባለሙያዎች ማህበር ትላንት ባወጣው መግለጫ የዳይሬክተሮች ቦርድ አባላት ነን የሚሉ ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጸዋል። እነዚህ ግለሰቦች ያወጡት መግለጫም የውሸት አሳሳችና ከእውቅናችን ውጭ ነው ያለው ማህበሩ ጨምሮም የተሳሳተውን መግለጫ ያሰራጩት ሰዎችን ማንነትና ዓላማ በተመለከተ በውስጥ የሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቷል። የምርመራውን ውጤት ተከትሎም በኢትዮጵያ በአውሮፓም ሆነ በአሜሪካ ውስጥ የህግ ሂደት እንደሚከተል አስታውቆ በህጋዊ ማህበሩ ስም መግለጫ ማውጣት ማጭበርበር መሆኑንና በህግ እንደሚያስጠይቅም ገልጿል። ይህ በእንዲህ እንዳለ ከትላንት በስቲያ በማህበሩ ስም መግለጫ የወጣ ሲሆን መግለጫው የማህበሩ ማህተም የሌለበት መሆኑን ለማወቅ ተችሏል። ይህ የተሳሳተ የተባለው መግለጫ የተሰራጨውን በትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ይፋዊ የማህበራዊ ድረገጽ ነበር። ከዚህ ቀደም ማህበሩ ባወጣው መግለጫ ጊዜያዊ አስተዳደሩ ላይ ጠንካራ ትችት ማቅረቡ የሚታወስ ነው። በአብዛኛው እንግዲህ ከጂኤስቲኤስ ጋር በተገናኘ ጂኤስቲኤስ በነጻነት የሚንቀሳቀስ ነጻ ማህበር አይደለም ሲሉ ደግሞ የሚተቹት ወገኖች አሉ። ምክንያቱም ለህወሓት የቀረቡ የተለያዩ አስተያየቶችን ማለት ወገንተኝነት ያሳዩ አስተያየቶችን ሲያቀርቡ ቆይቷል የሚል ነበር። ይሁን እንጂ ከቅርብ ጊዜያት ወዲህ እጅግ በጣም ተቺ የሆኑ መግለጫዎችን እያቀረቡ ይገኛሉ። በምሁራንም ደረጃ ሆነ በሙያተኞችም ደረጃ የተለያዩ የውይይት መድረኮችን እያዘጋጁ ይገኛሉ። የዚህ ተቋም ወይ ደግሞ ማህበር የስራ ኃላፊዎች እንግዲህ ከዚህ በኋላ ምን ይኖራል የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። በሌላ በኩል ደግሞ ሆርን ሪቪው የሚባል አንድ ድረገጽ አለ። በኢትዮጵያ የውጭ ጉዳይ ሚኒስቴር አማካኝነት ተቋቁሞ የኢትዮጵያ መንግስትን አቋም በተለያዩ ጊዜያት የሚያንጸባርቁ ጽሁፎችን እና ትንታኔዎች የሚሰራጩበት ድረገጽ ነው። በዚህ ድረገጽ አማካኝነት ደግሞ ኤርትራን የተመለከተ አንድ ጽሁፍ ተሰራጭቶ ነበር። ይህ ጽሁፍ ደግሞ የተጻፈው በማህደ ነሲቡ
ነው ተብሏል። ማህደር ነሲቡ እንግዲህ የብዕር ስም ይሁን የትክክለኛ ሰው ስም ይሁን እስካሁን አልታወቀም። ነገር ግን የኤርትራ የወደፊት ዕጣ ፈንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው እየሆነ መምጣቱን የሚያመለክት አዲስ ጽሁፍ ነው። በዚህ ጽሁፍ የሀገሪቱ ብቸኛ ገዢ ፓርቲ የሆነው ህዝባዊ ግንባርነት ዲሞክራሲ ፍትህ ወይም ፒኤፍዲጄ አንጋፋ አመራሮች ወይም ደግሞ የታጋዩ ትውልድ ወይም በተጋድሎ ውስጥ የነበሩ ትውልድ እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አይመስልም ብሏል። ምን አይነት ነው ቀጣይ ምዕራፍ የሚለውን እንግዲህ በትንታኔ ውስጥ የምንመለከተው ቢሆንም ነገር ግን በዋናነት አቶ ኢሳያስን የሚተኩ ሰዎች አለመኖራቸውን አጽንኦት ለመስጠት ይመስላል። ትንታኔው 3 ነገሮችን በዋቢነት አንስቷል። አንደኛ የተቋማት መዳከም ነው። ያው ትንታኔው እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ ማለትም ከ30 ዓመት የነጻነት ትግሉ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል ብሏል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና የሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጓል ተብሏል። ሁለተኛው ደግሞ የትውልድ ክፍተት ነው። እንግዲህ ተጋዳልቲ እና ዋርሳ የሚባለው ተጋዳልቲ የሚባለው ቅድም እንደጠቀስነው በ30 ዓመቱ የነጻነት ትግል ውስጥ በአመራርነትም ሆነ በጦር አዛዥነት እንደዚሁም በተዋጊነት ያሳለፉ እድሜያቸው በአሁኑ ሰዓት በግርድፉ 70-80 የሚሆን አሁን ለምሳሌ አቶ ኢሳያስ አፈወርቂ 79 ዓመታቸው ነው። ሌሎችም በሰባዎቹ ውስጥ ያሉ አንጋፋ የሚባሉ የድርጅቱ ታጋዮች አሉና ከነዚህ ጋር ከወጣቱ ጋር ያለውን የእድሜ ልዩነት ወይም ደግሞ የትውልድ ክፍተት ነው። ስርዓቱ ስልጣንን ሙሉ በሙሉ በነጻነት ታጋዮች ወይም በተጋድልቲ እጅ ያቆየ ሲሆን ወጣቱን ዋርሳ የተባለው ዋርሳ ይካአሉ የሚባል አንድ እንቅስቃሴ ነበር። ሳዋ ወታደራዊ ማሰልጠኛ ተቋም ከመቋቋሙ በፊት ተቋቁሞ የተለያዩ እንቅስቃሴዎች ወይም ደግሞ ወታደራዊ የሆኑ ስልጠናዎችን ሲሰጥ የነበረ እንቅስቃሴ ነበር። በዚህ እንቅስቃሴ ስር ያለፈው ወጣቱ ትውልድ ግን ራሱን ችሎ እንዳይቆም አድርጎታል ይላል ትንታኔው። ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል፣ ነገር ግን ራሱን የቻለ እይታ ወይም ሀሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል። ሶስተኛ ደግሞ የተተኪ እጦት ነው። የ79 ዓመት አዛውንት የሆኑት ፕሬዝዳንት ኢሳያስ እና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓት ውስጥ ተተኪ አላዘጋጀም ይላል ጽሁፉ። የማስታወቂያ ሚኒስትሩ አቶ የማነ ገብረመስቀል በተደጋጋሚ የሚያውጇቸው ከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የስርዓቱን ስብራት በግልጽ ያሳያል ተብሏል። ትንታኔው እንግዲህ ወደ መገባደጃው አካባቢ ሲደርስ ገዢው ትውልድ ሲያልፍ ሀገሪቱ በማህበራዊ ደረጃ ያልተዘጋጀችበት ምዕራፍ ትጋለጣለች ብሏል። ስርዓቱ ያፈናቸው የሚከተሉት ችግሮችም በከፍተኛ ሁኔታ ሊፈነዱ እንደሚችሉ ያስጠነቅቃል ይኸው ጽሁፍ። አንደኛው የሀገሪቱ ኢኮኖሚ በህግደፍ ቁጥጥር ስር ባሉ እንደ ህድሪ ትረስት በተሰኙ ተቋማት ስር የተያዘ እንጂ ሀገራዊ ገበያን ያላገናዘበ በመሆኑ። ሁለተኛ በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬታና የተራዘመ መገለል እንደገና ሊያገረሽ እንደሚችልና በመጨረሻም የተማረው ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ በመሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸውን ግንኙነት እንዳዳከመው ነው እንግዲህ ይህ ጽሁፍ ያመለከተው። ወደ ሌላ ጉዳይ ስናልፍ የኦሮሞ ፌዴራሊስት ኮንግረስ እናገኛለን። ኦፌኮ ከአዲስ አበባና ከተወሰኑ የምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታውቋል። ፓርቲው በአዲስ አበባና በተወሰኑ የምርጫ ክልሎች ብቻ ለመሳተፍ የወሰነው የፓርቲዎች የምዝገባ አዋጅ በሁለት ተከታታይ ምርጫዎች ያልተሳተፈ ፓርቲ ህጋዊ ሰውነቱን ይነጠቃል ስለሚል ብቻ እንደሆነ ገልጿል። ኦፌኮ ባለፈው ጠቅላላ ምርጫ እንዳልተሳተፈ የሚታወስ ነው። ነፃ ፍትሃዊና ተአማኒ ምርጫ
ለማካሄድ የሚያስችል ምቹ ሁኔታ በአገሪቱ ውስጥ የለም ያለው ኦፌኮ በዚህ ሁኔታ የሚካሄድ ምርጫ ለአገሪቱ ሰላምና መረጋጋት አያመጣም ሲል ስጋቱን ገልጿል። ሆኖም ወደፊት ሁኔታዎች ከተሻሻሉ ሀሳቡን ሊቀይር እንደሚችል ፓርቲው አስታውቋል። በኦሮሚያና ሌሎች ክልሎች የሚካሄዱ ግጭቶች በአስቸኳይና ሊረጋገጥ በሚችል መልኩ እንዲቆሙ ፓርቲው የጠየቀ ሲሆን የፖለቲካ እስረኞች እንዲፈቱ፣ የምርጫ ቦርድና የጸጥታ ተቋማት ተቋማዊ ማሻሻያ እንዲያደርጉና የአፍሪካ ህብረት፣ የአውሮፓ ህብረትና የተመድ የምርጫ ታዛቢዎች ተጋብዘው የቅድመ ምርጫ ሁኔታው እንዲታዘቡ ጥሪ አቅርቧል። በመጨረሻም ደግሞ የትግራይ ክልል ፕላን ኮሚሽን ቢሮ ኃላፊ ህንፃ ተክላይ ፌዴራል መንግስቱ የትግራይን ድጎማና አዲሱን የደሞዝ ጭማሪ በጀት በማዘግየቱ ክልሉ ከፍተኛ ችግር ላይ ወድቋል ማለታቸው ቢቢሲ ዘግቧል። ገንዘብ ሚኒስቴር ለአዲሱ የደሞዝ ማሻሻያ ለመስከረም ወር 481 ሚሊዮን ብር መላኩን የጠቀሱት ኃላፊዋ ሆኖም ደሞዝ ማሻሻያውን ተግባራዊ ለማድረግ በሚያስፈልገው የገንዘብ መጠን ላይ በተፈጠረው ሰፊ ክፍተት ምክንያት ጭማሪውን ተግባራዊ ማድረግ አልቻልንም በማለት ጊዜያዊ አስተዳደሩ የገጠመውን ችግር እንደገለጹ ዘገባው አመልክቷል። ጊዜያዊ አስተዳደሩ የመስከረምና ጥቅምት ወር ጭማሪ ደሞዝን ጥቅምት ላይ በአንድ ላይ ለመክፈል አቅዶ እንደነበርና ሆኖም የጥቅምት ወር ደሞዝ ጭማሪ ሳይላክ መቅረቱን ኃላፊዋ ተናግረዋል ተብሏል። ኃላፊዋ ገንዘቡ ለምን እንዳልተላከ ጊዜያዊ አስተዳደሩ ለገንዘብ ሚኒስቴር ጥያቄ አቅርቦ እስከ ትናንት ምላሽ እንዳላገኘ መናገራቸውንም ቢቢሲ ጠቅሷል። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትሆኑ በአክብሮት ጋብዘናችኋል። መልካም ቀን።